ሰላም ጤና ይስጥልን የተከበራችሁ የፈታ ዴሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በአዲስ ቃለ ምልልስ ብቅ ብለዋል። ጌታቸው ኤርትራን እንዲሁም የአማራና የትግራይ ክልሎች አወዛጋቢ ግዛቶችን በተመለከተ አነጋጋሪ ጉዳዮችን አንስተዋል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሰሞነኛውን ውጊያ ለማስቀረት ለጀነራሉ ደውዬ ነበር ሲሉም ተደምጠዋል። ጌታቸው አዝኜበታለሁ ያሉትን የውጊያውን ክስተትም አንስተዋል። በወልቃይት ገጠመኝ ያሉት ክስተት ልዩ ትኩረት ስበዋል። ይዘነዋል። ግብጽ ለአደገኛ ሴራ የውጭ ጉዳይ ሚኒስትሯን ከአዲስ አበባ ናይሮቢ ልካለች። ጥንቅራችን ከዚሁ ጋር በተያያዘ የሚያደርሳችሁ መረጃ አለ። ግብጽ በሱዳን ጉዳይ አዲስ ቀይ መስመር አሰመረች። የግብጽ ውጭ ጉዳይ ሚኒስቴር የሱዳን ሉዓላዊነት የግብጽ ብሔራዊ ደህንነት ጉዳይ ነው ሲሉ አስገራሚ ንግግር አሰምተዋል። በሱዳን ጉዳይ እጃቸውን ያስገቡ አካላት ላይ ያለን ትዕግስት አልቋል ሲሉ ኢትዮጵያን በስም ሳይጠቅሱም ማስፈራሪያ ንግግር አሰምተዋል። አጠር አድርገን ይዘነዋል። ሳውዲ በኢትዮጵያ ጉዳይ ኢምሬትን አስጠነቀቀች። ኢምሬት ለኢትዮጵያ የምታደርገውን ድጋፍ እንድታቆም ነው ሳውዲ የጠየቀችው። ከሰሞኑ የሁለቱ አረቦች ጥል የአፍሪካን ቀንድ መበጥበጥ መያዙ ተመላክቷል። በርካታ የአፍሪካ ሀገራትና በአህጉሩ የሚገኙ ቡድኖች ከሁለቱ አንዳቸውን ደግፈው ላለመገኘት እየጣሩ ስለመሆናቸው ተዘግቧል። ዋሽንግተን ታዲያ አረቦቹን ጥል እየታዘበች ሲሆን በጉዳዩ ማስጠንቀቂያ ያለው ድምፅ አሰምታለች። ዘርዘር ያለውን መረጃ ከጥንቅራችን ይሰሙታል። ጠቅላይ ሚኒስትር አብይ አህመድ በአዲስ ሽምግልና ባላንጣዎቹን ማደራደራቸው ተሰምቷል። ድርድሩ በአዲስ አበባ የተካሄደ ነው። መረጃውን ይዘነዋል። ኦባማ ለትራምፕ ምላሽ ሰጥተዋል። በሰሞነኛው አነጋጋሪ ክስተት የቀድሞ ፕሬዝዳንቱ ዝምታቸውን ሰብረዋል። ይሰሙታል። አሜሪካና ኢራን በስዊዘርላንድ ወደ ድርድር ገብተዋል። አሜሪካ ድርድሩ ከከሸፈ በሚል የጦር መርከቦቿን ወደ ኢራን አስጠግታለች። በዛሬው ዕለት የወጣው መረጃ እንዳመለከተው ከሆነ ደግሞ በተመሳሳይ መልኩ ኢራንም ለማንኛውም የሚሆነው አይታወቅም በሚል የሀገሪቱ አብዮታዊ ዘብ የባህር ኃይል የጦር ልምምድ ውስጥ ገብቷል። የሚጠበቀው ዛሬ በጄኔቫ የተጀመረው ድርድር ይሳካል ወይስ ይከሽፋል የሚለው ብቻ ሆኗል። ጥንቅራችን በዚሁ ዙሪያ የሚያደርሳችሁ መረጃ ይኖራል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ትግራይን እንደ ኤርትራ ሊያደርጉ ነው። የጠቅላይ አማካሪ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በአዲስ ቃለ ምልልስ ብቅ ብለዋል። ጌታቸው ኤርትራን እንዲሁም የአማራና ትግራይ ክልሎች አወዛጋቢ ግዛቶችን በተመለከተ አነጋጋሪ ጉዳዮችን አንስተዋል። የህወሓት አመራሮች የፌዴራል መንግስት ጸለምት ላይ ተኩስብናል ብለን አላሰብንም ነበር ማለታቸው እንዳስገረማቸው አቶ ጌታቸው ረዳ ተናግረዋል። የጠቅላይ አማካሪ ይህን ያሉት ከቲቢኤስ ቴሌቪዥን ጋር በትግርኛ ቋንቋ ባደረጉት ቃለ ምልልስ ነው። በቃለ ምልልሳቸው ወቅታዊና ሀገራዊ ጉዳዮችን የዳሰሱ ሲሆን በቅርቡ ህወሓት ወደ ጸለምት ታጣቂዎች ይዞ መግባቱን ተከትሎ በወጣቶች ህይወት ላይ ባጋጠመው ኪሳራ እንዳዘኑ ተናግረዋል። ይህም ከመሆኑ በፊት እንደሚያውቁና ለጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ ስልክ ደውለው መቆም አለበት እንዳሏቸው የተናገሩት አቶ ጌታቸው ፕሬዝዳንቱ ግን ተመልሼ እደውላለሁ ብለው መጥፋታቸውን አስረድተዋል። አቶ ጌታቸው እነ ታደሰ ወረደ የፌዴራሉ መንግስት ጸለምት ላይ ተኩስብናል ብለን አላሰብንም ነበር ማለታቸው እንዳስገረማቸው ገልጸዋል። ምክንያቱም የታጠቁ ኃይሎች መግባት ወደ ሌለባቸው ቦታዎች ሊገቡ ሲሉ መከላከያ ሰራዊት አትገቡም በሚል ለሰዓታት የወሰደ ክርክር መኖሩንና ጥሰው መግባታቸውንም ነው ያስረዱት። በዚህም አስቀድሞ ምን ሊፈጠር እንደሚችል ግልጽ በመሆኑ ነው ያስገረማቸው። እንደሳቸው አባባል አዲስ አበባ ላይ ያሉትን አምባሳደሮች ችግሩ እንዲቆም እንዲያግዟቸው ጠይቀው የነበረ ቢሆንም አልተሳካላቸውም። አቶ ጌታቸው የጸለምቱን ጉዳይ ሲያስታውሱ የህወሓት ታጣቂዎች 1 ኢንች መራመድ አለመቻላቸውንና ከምንም በላይ ደግሞ ሙትና ቁስለኞቻቸውን ጥለው መሄዳቸው በህወሓት ታሪክ ያልተለመደ ብለውታል። ባለፈው በነበረው ጦርነት ዳባት ላይ ብቻ ይህን ማጋጠሙን አስታውሰዋል። የህወሓት አመራሮች ትግራይን እንደ ኤርትራ ወጣቶች አልባ ለማድረግ እየሰሩ መሆናቸው አያጠራጥርም ሲሉ ጌታቸው በቃለ ምልልሱ አንስተዋል። ጌታቸው በወልቃይት ገጠመኝ ያሉትን አስገራሚ ክስተት በዚሁ ቃለ ምልልስ አንስተዋል። ጌታቸው በቀልድ አዋዝተው ያቀረቡት ይኸው አጋጣሚ ልዩ ትኩረት ስበዋል። በወልቃይት በአንድ አጋጣሚ አንድ ወጣት የህወሓትን ሰዎች ቁልፍን መለስ ይዞባቸው ሞተዋል። የተቀረጸችውን ቁልፍ ደግሞ ጌታቸው አዲስ አበባ ይዞት ገብቷል። ይህን በወልቃይት የሰሙት መሆኑን በሳቅ አጅበው ተናግረዋል። በቀጣይ ርዕሳችን ከአዲስ አበባ ናይሮቢ የተላከው የግብጽ አደገኛ መልእክት።
የኢትዮጵያን ጎረቤቶች እየዞረች በማግባባት ላይ የምትገኘው ግብጽ በቅርቡ ልዑካን ቡድኗን ወደ ጅቡቲ የላከች መሆኑ የሚታወስ ሲሆን አሁን ደግሞ የውጭ ጉዳይ ሚኒስትሯ በቀጥታ ከአዲስ አበባ ወደ ናይሮቢ አምርተዋል። ካለፈው አርብ ጀምሮ በአዲስ አበባ የተካሄደውን የአፍሪካ ህብረት ጉባኤ የተሳተፈውን የግብጽ ልዑካን ቡድን የመሩት የውጭ ጉዳይ ሚኒስትሩ ባድር አብዱላቲ አዲስ አበባውን ጉባኤ እንዳጠናቀቁ በዚያው ከአዲስ አበባ ወደ ናይሮቢ ያመሩ መሆኑን የሐራም ኦንላይን ዘገባ አመልክቷል። የኢትዮጵያ ጎረቤቶችን ከኤርትራ እስከ ሶማሊያና ጅቡቲ እያግባባች ያለችው ግብጽ የውጭ ጉዳይ ሚኒስትሯ ወደ ናይሮቢ ከማምራታቸው በፊት ለ2 ጊዜያት ያህል ናይሮቢ ተደውሎ የአሁኑ ጉዞ ፕሮግራም እንዲያዝ የተደረገ መሆኑን ይኸው የአህራም ኦንላይን ዘገባ አክሏል። ኬንያ ከ10ሩ የአባይ ወይም የናይል ተፋሰስ ሀገራት መካከል አንዷ ናት። ሆኖም የግብጽ የቅኝ ግዛት የውሃ ክፍፍል ቀሪ በሚያደርግ መልኩ አዲስ የውሃ ስምምነት ወደ ተግባር እየገባ ሲሆን ከ10ሩ የተፋሰሱ ሀገራት መካከል ብዙዎቹ ስምምነቱን በመፈረም በህግ አውጪ አካላቶቻቸው አጽድቀውታል። ግብጽና ሱዳን በቀድሞ የቅኝ ግዛት የውሃ ክፍፍል ጥቅማችን ይጠበቃል ስላሉ በዚሁ የናይል ቤዚን አዲስ የውሃ ክፍፍል ላይ ፊርማቸውን አላኖሩም። ኬንያ ስምምነቱን ብትቀበልም በፓርላማው በኩል ያጸደቀችበት ሁኔታ አልታየም። ይህም የኬንያ መዘግየት ለግብጽ እንደ አንድ የዲፕሎማሲ ድል እየተቆጠረም ይገኛል። ውሃውን በአዲስ መልኩ ለመከፋፈልና የግብጽን የዓመታት የበላይነት ለመስበር ከ10 የተፋሰስ ሀገራት አብዛኞቹ ስምምነቱን ተቀብለው በማጽደቃቸው ናይል ቤዚን ኢኒሼቲቭ ወደ ናይል ኮሚሽንነት ያደገ መሆኑ አይዘነጋም። ይህም የአባይን ውሃ በአዲስ ስምምነት ለሁሉም የተፋሰሱ ሀገራት ፍትሐዊ በሆነ መልኩ ለማከፋፈል መንገድ የሚጠርግ ሲሆን ግብጽ በአንጻሩ አዲስ የውሃ ክፍፍል ተግባራዊ እንዳይሆን በዲፕሎማሲ ሩጫ ላይ ትገኛለች። የአሁኑ የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ ከአዲስ አበባ ወደ ናይሮቢ የመጓዝ እውነታም ከዚሁ ጋር የተያያዘ ሆኖ ታይቷል። ወደ ቀጣይ መረጃ አለፍን። ግብጽ በሱዳን ጉዳይ አዲስ ቀይ መስመር አሰመረች። ኢትዮጵያ ላይ የመረረ እርምጃ ይከተላል። ግብጽ ከሰሞኑ በሱዳን ጉዳይ አዲስ ቀይ መስመር አስመራ ያለው ስትል ተሰምታለች። ቀይ መስመሩን የጣሰ የመረረና ጠንካራ መልስ ይሰጠዋል ስትልም ነው ያስፈራራችሁ። ግብጽ ለረጅም ጊዜ አልታግሻለሁ፣ አሁን ግን በሱዳን ጉዳይ ትዕግስት የተሟጧል ስትል አስጠንቅቃለች። ይህንን ያሉት የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ ናቸው። ሚኒስትሩ ከአንድ ቀን በፊት አልጀዚራ ላይ ቀርበው ነው ይህንን ማስጠንቀቂያ ያሰሙት። በሱዳን ጦርነት ውስጥ ያሉ የውጭ ተዋጊዎች፣ ቅጥረኞች፣ የታጠቁ ኃይሎች ህገወጥ ሚሊሻዎችና እነሱን የሚያስታጥቁ ሀገራት ላይ እርምጃ ለመውሰድ ነው ሚኒስትሩ ያስፈራሩት። የሱዳን ጦርና የሱዳን መንግስታዊ ተቋማት ከታጣቂዎች እኩል ሊታዩ አይገባም ሲሉ ገልጸዋል። የሱዳን ሉዓላዊነትና የተቋማት ልዕልና ሊጠበቅ እንደሚገባ አሳስበዋል። ይህንን የሚጻረሩና በሱዳን ግጭት የሚሳተፉ አካላት አንታገስም ሲሉም ገልጸዋል። ሚኒስትሩ በዚሁ አላበቁም። የሱዳን ሉዓላዊነት የግብጽ ብሔራዊ ደህንነት ጉዳይ ነው ሲሉ ነገሩን ጫፍ አድርሰውታል። የሱዳንና የግብጽ ብሔራዊ ደህንነት የማይነጣጠሉ ናቸው። ሱዳንን ችግር ላይ የሚያደርሱትን ከዚህ መልስ አንታገስም ሲሉ ተናግረዋል። በቀጣይ ርዕስ ኢትዮጵያን እንዳትረጂ፣ ሳውዲ በኢትዮጵያ ጉዳይ ኤምሬትን አስጠነቀቀች። ዋሽንግተን በአረቦች ጥል ድምጿን አሰማች። የሳውዲና ኤምሬት የተጋጋለው የሰሞኑ ጠላትነትና ፉክክሩ የአፍሪካ ህብረት ስብሰባ ላይ ጥላ ማጥላቱን የሮይተርስ ዘገባ አመለከተ። በርካታ የአፍሪካ ሀገራትና በአህጉር ውስጥ የሚገኙ ቡድኖች ከሁለቱ አንዳቸው ደግፈው ላለመገኘት እየጣሩ ስለመሆናቸው ነው የተዘገበው። በቅርቡ የመን ላይ የተጀመረ የጠላትነት ፉክክሩ አሁን የአፍሪካ ቀንድን አልፎ መላውን አህጉሩን እያዳረሰ ይገኛል። የእስራኤል የሶማሊላንድ እውቅና የሁለቱን ጠላትነት እንዳባባሰው የገለጹት ዲፕሎማቶቹ አሁን ፍጥጫው በዋናነት በኢትዮጵያና ኤርትራ ላይ ማረፉን ገልጸዋል። ኤምሬት ለዓመታት በቀጠናው ከፍተኛ ሀብትና ወታደራዊ ትብብርና ትስስር አድርጋ ጥልቅ ተጽዕኖ መግባቷን የሚናገሩት ተንታኞቹ ሳውዲ ከረፈደ መንቃቷንና የኤምሬት ግስጋሴ ቀይ ባህርና የገልፉን ሊያሳጣን ይችላል የሚል ስጋት ውስጥ መግባታቸው ተመላክቷል። አሁን ሁለቱ ሀገራት ኢትዮጵያና ኤርትራ ላይ ያተኮረ ጫናና መገፋፋት ውስጥ እንዳሉ ነው የተገለጸው። ዘግይታ ወደ ቀጠናው እጇን እያስገባች ያለችው ሳውዲ አረቢያ ታዲያ የተባበሩት አረብ ኤምሬትስ ለኢትዮጵያ የምትሰጠውን እርዳታ እንድታቆም ማስጠንቀቋም ተሰምቷል። ኤምሬትስ ለሳውዲ ማሳሰቢያ ገና መልስ አልሰጠችም። በዚህ መሃል በተባበሩት አረብ ኤምሬትስና በሳውዲ አረቢያ መካከል የተፈጠረውን ፍጥጫ ለማርገብ ግብጽ አደራዳሪ ሆና መምጣቷ ታይቷል። አልአክባር የተሰኘው ጋዜጣ እሁድ ዕለት ይዞት በወጣው ዘገባ የግብፁ ፕሬዝዳንት አብዱልፈታህ አልሲሲ በሁለቱ ሀገራት መካከል ሽምግልና መጀመራቸውን ዘግቧል። አልአክባር በዘገባው ሳውዲ አረቢያ የተባበሩት አረብ ኤምሬትስ ለኢትዮጵያ የምታደርገውን ድጋፍ እንድታቋርጥ መጠየቋን አመልክቷል። በዚህም ሳውዲ አረቢያ በተለይ ኢትዮጵያ ከሶማሊላንድ ጋር ያላትን ግንኙነትና የባህር በር እንቅስቃሴን ኤምሬትስ እንዳትደግፍ መፈለጓ ተጠቅሷል። ሳውዲ አረቢያ ኤምሬትስ ለኢትዮጵያ የምታደርገውን ድጋፍ አቁማ ቀደም ብሎ በአረብ ሀገራት በኩል የተቀመጠውን መርህ መከተል አለባት የሚል ግፊት እያደረገች መሆኑን የተገለጸው። አሁን የሪያድና አቡዳቢ ፍትጊያ ዋነኛ ሜዳ ኢትዮጵያና ኤርትራ ሲሆኑ ከሰሞኑ የኤርትራ ባለስልጣናት ወደ ሪያድ ማምራትና የሪያድ ሰዎች አስመራ መገኘት ሳውዲ ኤርትራ በኢትዮጵያ ውስጥ ጦሯን አስገብታ እየፈጠረች ያለውን የጦርነት ውጥረት የምትደግፍ መስላለች። በዚህ መሃል ታዲያ ዋሽንግተን የሁለቱን ቱጃሮች የተካረረ ጠላትነትና በአፍሪካ ቀንድ እየተፈጠረ ያለውን ትርምስ እያስተዋለች መሆኑ ተሰምቷል።
አሜሪካዊ ሴናተር ለሳውዲው ልዑል መሐመድ ቢን ሰልማን ማስጠንቀቂያ ሰጥተዋል። ጉዳዩን አብርድ ሲሉ ነው የተናገሩት። ሴናተር ሊንሲ ግራሃም ባለፈው ሳምንት አርብ ዕለት ያደረጉት ንግግር በመካከለኛው ምስራቅ ውዝግብ ያስነሳ ሆኗል። በገልፉ አሜሪካ ኤሚሬትን እንደመረጠች ተደርጎ ጉዳዩ ተስተጋብቷል። ሴናተሩ ሳውዲ ይህንን ነገር ታቁም፣ አሁኑም ታቁም፣ ይሄ ነገር እያሰላችን ነው ብለዋል። ሁለቱ ሀገራት አንዳቸውን ጸረ ጽዮናዊ በማለት ክስ እያሰሙ የዋሽንግተንን ድጋፍ ለማግኘት እየሞከሩ ሲሆን የአሜሪካው ሴናተር የኤሚሬቱ መሪ መሐመድ ቢን ዛይድ አልናህያን ጽዮናዊ አይደሉም፣ ኢራንን በመደገፍ እስራኤልን እያስጠቃች ያለችው ሳውዲ ናት ሲሉ ውንጀላውን ወደ ሪያድ አዙረውታል። ሴናተሩ በተለይ ሳውዲ ሚዲያዎችና ተጽዕኖ ፈጣሪዎች ከሰሞኑ ኤሚሬት ላይ እየሰነዘሩ ያለው የፕሮፓጋንዳ ዘመቻ እንዳበሳጫቸው ገልጸዋል። በቀጣይ ርዕስ የጠቅላዩ ሽምግልና። ጠቅላይ ሚኒስትር አብይ አህመድ በአዲስ ሽምግልና ባላንጣዎቹን ማደራደራቸው ተሰምቷል። ድርድሩ በአዲስ አበባ የተካሄደ ነው። በጠቅላይ ሚኒስትር አብይ አሸማጋይነት ዊሊያም ሩቶና ኡሁሩ ኬንያታ ልዩነቶቻቸውን ለመፍታት መስማማታቸውን የተገለጸው በአፍሪካ ህብረት የመሪዎች ጉባኤ መድረክ ላይ በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አደራዳሪነት በኬንያው ፕሬዝዳንት ዊሊያም ሩቶና በቀድሞ ፕሬዝዳንት ኡሁሩ ኬንያታ መካከል የነበረው የፖለቲካ ልዩነት መቋጫ ማግኘቱን የተገለጸው የኬንያ የዜና ምንጮች እንደዘገቡት ከሆነ ሁለቱ መሪዎች በአዲስ አበባ በአካል ተገናኝተው የነበረባቸውን አለመግባባቶች በውይይት ለመፍታትና ለሀገሪቱ ሰላም በጋራ ለመስራት ስምምነት ላይ ደርሰዋል። ጠቅላይ ሚኒስትር አብይ አህመድ የሁለቱ መሪዎች ግንኙነት ወደ ቀድሞ ሁኔታ ለመመለስ ያደረጉት ጥረት ስኬታማ መሆኑን ተከትሎ የኬንያ ፖለቲካ አዲስ ምዕራፍ ሊጀምር እንደሚችል ተገምቷል። ይህ ስምምነት በቀጠናው ሰላም ላይ የሚኖረው ፋይዳ ከፍተኛ መሆኑ የተገለጸ ሲሆን በአፍሪካ ህብረት ጉባኤ ላይ የተገኘ ትልቅ ዲፕሎማሲያዊ ውጤት ተደርጎ ተወስዷል። ኡሁሩ ኬንያታ ከ2013 እስከ 2022 የኬንያ አራተኛው ፕሬዝዳንት በመሆን አገልግለዋል። የኬንያ ነጻነት አባት የሆኑት የጆሞ ኬንያታ ልጅ የሆኑት ኡሁሩ የሀገሪቱን መሰረተ ልማት በማስፋፋትና በተረጋጋ ስልጣን ሽግግር የሚታወሱ ሲሆን ከስልጣን መልቀቃቸው በኋላ በአፍሪካ ህብረት በኩል በኢትዮጵያና በሌሎች ሀገራት የተለያዩ የሰላም ጥረት ሲያደርጉ ይስተዋላሉ። ከፕሬዝዳንትነት ስልጣናቸው በሰላማዊ መንገድ የለቀቁት ኡሁሩ ለዊሊያም ሩቶ ካስረከቡ በኋላ ውዝግብ ተፈጥሮ ነበር። ኡሁሩ ቤተሰባቸው ላይ አደጋ እንዳለ መግለጻቸው ተዘግቧል። አሁን ላይ ይህ ልዩነት በጠቅላይ ሚኒስትር አብይ አሸማጋይነት መፍትሄ ማግኘቱን የተገለጸው ኡሁሩ ኬንያታ የኬንያ አራተኛው ፕሬዝዳንት ሲሆን ኬንያን ለ10 ዓመታት ወይም ለ2 የምርጫ ዘመን መርተዋል። የነጻነት ታጋይ የነበሩት አባታቸው ጆሞ ኬንያታ ኬንያ ከቅኝ ግዛት ነጻ ሆና በራሷ መሪ መተዳደር ስትጀምር ኬንያታ እስከ ህልፈተ ህይወታቸው ድረስ የመጀመሪያው ፕሬዝዳንት ሆነው አገልግለዋል። ወደ ቀጣይ መረጃ አለፍን። የኢራን ጦር የፍልሚያ ዝግጅት ውስጥ ገባ። አሜሪካ ወደ ኢራን ቀጠና በርካታ የጦር አውሮፕላኖችን፣ ሚሳኤሎችንና ተተኳሾችን የጫኑ 2 መርከቦችን ማስጠጋቷን ተከትሎ ኢራን ባህር ኃይል የዓለም 20 በመቶ የነዳጅ ሀብት በሚጓጓዝበት ሆርሙዝ ወሽመጥ ወታደራዊ ልምምድ ውስጥ መግባቱ ታወቀ። የመረጃው ምንጭ የሆነው አዣንስ ፍራንስ ፕሬስ እንዳመለከተው ከሆነ ኢራን በዚሁ የባህር ወሽመጥ የባህር ኃይል ልምምዱን እያደረገ ያለው የሀገሪቱ አስኳል ኃይል የሚባለው አብዮታዊ ዘብ ነው። ጦሩ አሜሪካ ጥቃት ብትሰነዝር ለመመከት ያስችለኛል ያለውን ጦር ልምምድ እያደረገ ሲሆን በዛሬው ዕለትም የኢራን ኒውክሌር ድርድር በስዊዘርላንድ ዋና ከተማ ጄኔቫ ይጀምራል። ለዚሁ ድርድርም አሜሪካ ተደራዳሪዎቿን የላከች ሲሆን ኢራንም በውጭ ጉዳይ ሚኒስትሩ አባስ አራግቺ የሚመራ ልዑካን ቡድን ልካለች። ድርድሩ በአሜሪካና ኢራን መካከል የሚካሄድ ቢሆንም እስራኤል ከአሜሪካ ጀርባ በመሆን የመደራደሪያ ሀሳቦችን እያቀረበች ትገኛለች። እንደ አዣንስ ፍራንስ ፕሬስ ዘገባ ከሆነ እስራኤል በዚሁ የጄኔቫው ድርድር ላይ ኢራን 2 ወሳኝ በተባሉት ጉዳዮች ላይ እንድትስማማ ትፈልጋለች። የመጀመሪያው ኢራን የኒውክሌር ግንባታውን እንድታቆም ከማድረግ ባሻገር ለኒውክሌር ጦር መሳሪያ ግንባታ ግብዓት የሚሆነውን የበለጸገ ዩራኒየም እንድታስረክብ የሚል ነው። እስራኤል ከዚህም በተጨማሪ ነገሩን ከረር በማድረግ ኢራን ያሏትን ሚሳኤሎች ርቀት ጭምር አሁን ተወንጭፈው ከሚደርሱበት ርቀት መጠን እንድትቀንስም ጭምር በድርድሩ ተካቶ እንዲታይ ጠይቃለች። ይህ ከጄኔቫ የአሜሪካ ኢራን ድርድር ጀርባ ረጅም የእስራኤል እጅ እንዳለ ማሳያ ነውም እየተባለ ይገኛል። ኢራን በድርድሩ ዙሪያ ምን አይነት ሀሳቦችን ይዛ እንደቀረበች ግልጽ ባይሆንም ከሁሉም በፊት እስከዛሬ የተጣሉብኝ ማዕቀቦች ይነሱልኝ የሚለው ጉዳይ አንዱ የኢራን ጥያቄ መሆኑን የቢቢሲ ዘገባ አመልክቷል። አሜሪካ የጄኔቫው ድርድር የማይሳካ ከሆነ በቀጥታ ኢራን ላይ ወታደራዊ እርምጃ የሚወስድ መሆኑ ይታወቅልኝ ስትል ያስታወቀች ሲሆን የጦር መርከቦችን የማስጠጋትና የማንቀሳቀስ ሂደት ውስጥም ገብታለች። ትራምፕ ኢራንን በመደብደቡ በኩል ደጋግመው እየዛቱ ይገኛሉ። ጦርነቱ ከተጀመረ ለቀጠናው ይተርፋል በማለት ለትራምፕ ዛቻ ምላሽ ስትሰጥ የከረመችው ኢራን አሁን ደግሞ ለማንኛውም በሚል ከዓለም የነዳጅ ምርት ውስጥ 20 በመቶ በሚተላለፍበት የሆርሙዝ የባህር ወሽመጥ ላይ ሰፊ የሆነን የአብዮታዊ ዘቡን የጦር ልምምድ እያደረገች ትገኛለች። የጄኔቫው አሜሪካ ድርድር ተስፋ የማይታይበት ከሆነ ጦርነቱ አይቀሬ መሆኑም እየተነገረ ይገኛል። በኢራን አሜሪካ ጦርነት የሆርሙዝ ሰርጥ የሚዘጋ ከሆነ ዓለም አቀፍ የነዳጅ ዋጋ ማሻቀቡ አይቀርም።
በቀጣይ መረጃ በትራምፕ አነጋጋሪ ክስተት ኦባማ ዝምታቸውን ሰበሩ። ኦባማ ለትራምፕ ምላሽ ሰጥተዋል። በሰሞነኛው አነጋጋሪ ክስተት የቀድሞ ፕሬዝዳንቱ ዝምታቸውን ሰብረዋል። የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ በፕሬዝዳንት ዶናልድ ትራምፕ የማህበራዊ ሚዲያ ገጽ ላይ እርሳቸውንና የቀድሞዋን ቀዳማዊት እመቤት ሚሼል ኦባማን እንደ ጦጣ የሚያሳይ ዘረኛ ምስል መሰራጨቱን ለመጀመሪያ ጊዜ በይፋ ኮንነዋል። ኦባማ በሰጡት ምላሽ በሀገሪቱ የፖለቲካ ውይይት ውስጥ የነውር ስሜትና ስርዓት እየጠፋ መምጣቱን በጽኑ ተችተዋል። ባለፈው የካቲት 5 ቀን በትራምፕ የትሩዝ ሶሻል ገጽ ላይ በተጋራ የ1 ደቂቃ ቪዲዮ ውስጥ የአሜሪካ የመጀመሪያው ጥቁር ፕሬዝዳንትና ቀዳማዊት እመቤት የነበሩ ኦባማዎች ፊታቸው በጦጣ አካል ላይ ተደርጎ ለ1 ሰከንድ ያህል ታይቷል። በሪፐብሊካን ውስጥ ጥቁር ሴናተር የሆነው ቲም ስኮት መሰል ከነጩ ቤተ መንግስት የተሰነዘረ የዘረኝነት መልእክት ፈጽሞ አይቼ አላውቅም ሲል ተደምጧል። የትራምፕ ድርጊት ተቃውሞዎች የበረቱበት ሲሆን ከነጩ ቤተ መንግስት በስህተት የተለቀቀ ነው ሲል ለማስተባበል ተሞክሯል። ድርጊቱን ተከትሎ ትራምፕ ይቅርታ ይጠይቃሉ ወይ ተብሎ ከሪፖርተሮች ለቀረበላቸው ጥያቄ ፈጽሞ ስህተት አልሰራውም ሲሉም ተደምጠዋል። በተንቀሳቃሽ ምስሉ በእንስሳ ተመስለው ከተካተቱ ዴሞክራቶች መካከል የኒውዮርክ ተወካይ አሌክሳንድሪያ ኮርቴዝ፣ የኒውዮርክ ከንቲባ ዞህራን ማምዳኒ፣ የቀድሞ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን ይገኙበታል። ጆ ባይደንም እንዲሁ በተንቀሳቃሽ ምስሉ ሙዝ የሚበላ ዝንጀሮ ሆነው ይታያሉ። ድርጊቱ በወቅቱ በሁሉም የፖለቲካ ወገኖች ዘንድ ከፍተኛ ተቃውሞ ቀስቅሶ የነበረ ሲሆን ዋይት ሃውስ መጀመሪያ ላይ ተቃውሞውን ሐሰተኛ ቁጣ በሚል ውድቅ ለማድረግ ቢሞክርም በኋላ ግን ድርጊቱ በሰራተኛ ስህተት የተፈጸመ መሆኑን ገልጾ ምስሉን ከገጹ ላይ አንስቶታል። ኦባማ ከፖለቲካ ተንታኙ ብራያን ቴለር ኮኸን ጋር በነበራቸው ቃለ ምልልስ ትራምፕን በስም ባይጠሩም አብዛኛው አሜሪካዊ እንዲህ ያለውን ድርጊት እጅግ አሳሳቢ ሆኖ እንደሚያገኘው ገልጸዋል። በማህበራዊ ሚዲያና በቴሌቪዥን የሚታየውን ሁኔታ የቀልድ ትርኢት ሲሉ የጠሩት ኦባማ ቀደም ሲል ለቢሮ ክብርና ስርዓት ሊኖራቸው ይገባል ተብሎ በሚታሰቡ ሰዎች ዘንድ አሁን ላይ ምንም አይነት የነውር ስሜት አለመኖሩ ድርጊቱን ይበልጥ አደገኛ እንደሚያደርጉ አስረድተዋል። ኦባማ የፖለቲካ ውይይቱ ቀደም ሲል ታይቶ በማያውቅ ደረጃ ወደ ጭካኔ ዝቅ ማለቱ አሳዛኝ መሆኑን ጠቁመዋል። ኦባማ የሀገሪቱ የፖለቲካ ንግግር ወደ ጭካኔ ደረጃ ወርደዋል ሲሉ ቅሬታቸውን ገልጸዋል። ለፕሬዝዳንታዊ ቢሮ ሊኖር የሚገባው ክብርና ስርዓት እየጠፋ መምጣቱ እንደሚያሳዝናቸው ገልጸው አብዛኛው አሜሪካዊ እንዲህ አይነቱን ድርጊት እጅግ አሳሳቢ ሆኖ እንደሚያገኙ ያላቸውን እምነት ተናግረዋል። ይህ ድርጊት በዲሞክራቶች ዘንድ ብቻ ሳይሆን በሪፐብሊካን ወገኖችም ጭምር ትችት እየቀረበበት ይገኛል። ኦባማ ንግግራቸውን ሲያጠቃልሉ አሜሪካውያን አሁንም ቢሆን ጨዋነትን፣ ቅንነትንና እርስ በርስ መከባበርን እንደሚያስቀድሙ ያላቸውን ተስፋ አረጋግጠዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።